ቅዳሜ ዕለት የተጀመረው የኢራን እስራኤልና የአሜሪካ ግጭት ሶስተኛ ቀኑ ላይ ደርሷል። ጉዳዩ በቀላሉ ይቋጫል እንደ ፍልስጤም ወይም ደግሞ እንደ ቬኔዙዌላ ይሆናል በሚል ስሌት የገቡት እስራኤልና አሜሪካ ሁኔታውን እንዳሰቡት አላገኙትም። ኢራን አሁንም አስደናቂ ሀገር ሆና ዓለምን ማስደነቋን ቀጥላለች። በአንድ ቀን ብቻ ወደ 8 ሀገራት በመተኮስ እጅግ አስደንጋጭ ውድመትን አድርሳለች። ወደ ቆጵሮስ፣ ኳታር፣ ሳውዲ አረቢያ እንዲሁም እስራኤልና የተለያዩ አካባቢዎች እያደረሰች ያለው ድብደባ ተጠናክሮ ቀጥሏል። በዚህ ውሳኔ የተደናገጡት አሜሪካውያን ሁለት አማራጮችን ይፋ አድርገዋል። እነዚህ ሁለት አማራጮች ምንድናቸው የሚለውን በዝርዝር እንነግራቸዋለን። ከዚህም ባለፈ ኢራን ሲጠበቅ የነበረውን አስደንጋጩን የሆርሙዝ ሰርጥ መዝጋቷ ተሰምቷል። የነዳጅ ዋጋ ኢትዮጵያን ጨምሮ በመላው ዓለም ያሻቅባል የሚል ስጋት በስፋት ተፈጥሯል እናየዋለን። በሶስተኝነት የምናነሳው ጉዳይ ኢትዮጵያ በይፋ ይህንን ግጭት በተመለከተ አቋሟን እያንጸባረቀች ትገኛለች። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኳታር ደውለዋል። ከኳታሩ አሚር ሼህ ታሚም ቢን ሐመድ አልታኒ ጋር ያደረጉት ውይይት ምንድነው? ምን ተባባሉ? የሚለውን እንነግራቸዋለን። አዲስ መረጃዎች ነን። ለመሆኑ ይህን ግጭት እናንተ እንዴት እያያችሁት ነው? አስፈላጊ ነው ወይ? በርካቶች ሰው ልጅ ቢሰለጥንም ከጭካኔውና እርስ በርስ ከመዋጋቱ የማይላቀቅ ፍጡር መሆኑ አሳዛኝ ነው እያሉ ነው። አንዳንዶች ሃይማኖታዊ ያደርጉታል፣ የእስልምናና የክርስትና ጦርነት። ሌሎች ደግሞ የአይዲዮሎጂና ቀጠናውን የመቆጣጠር ነው እንጂ በኢራንና እስራኤል እንዲሁም አሜሪካ መካከል እየተደረገ ያለው ጦርነት ለዚህም ለሃይማኖታዊ ግጭት ማሳያ አይደለም፣ የኃይል የበላይነት ነው እያሉ ነው። እናንተ እንዴት ነው ጉዳይ የምትረዱትና የምትተነትኑት? አጋሩን። እኔ ወደ መረጃዎች አለፍኩኝ። ምንም እንኳን አሜሪካንና አጠቃላይ አውሮፓ እንዲሁም እስራኤልን ማሸነፍ ትችላለች ተብሎ ባይጠበቅም ኢራን ያሳየችው አቋም ግን ኢራን እንደማንኛውም ሀገር እንዳልሆነች ያሳየውማል። አሜሪካ እንደፈለጉ የሚደበድቡት ሀገራት በርካታ ነበሩ። እስራኤልም እንዲሁ ከዚህ በፊት በሊባኖስና በፍልስጤም ላይ ያደረገችው ድብደባ ያለ ምንም ከልካይነትና እርሷ ላይ ምንም ያጸፋ ጥቃት ሳይደርስ ነበር። ይሁንና ግን ባልታሰበ ሰዓት መሪውን አያቶላህን ጨምሮ የመከላከያ ሚኒስትሩን የሬቮሉሽነሪ ጋርድ ዋና አዛዥ ጀነራሉን ያጣው የኢራን መንግስት በአስደናቂ ሁኔታ ራሱን አደራጅቶ መከላከሉን መርጧል። አስፈሪ መከላከያ ገንብታለች። ነዳጅ እየሸጠች ውድ መሳሪያዎችን ገዝታለች የምትባለዋን ሳውዲ አረቢያ ሪያድን ሌሊቱን በአስደንጋጭ ሁኔታ ስትደበድባት አድራለች። ሳውዲ አረቢያ ሪያድ የሚገኘው የአሜሪካ ኤምባሲም ክፉኛ መመታቱንና እሳት መፈጠሩ በስፋት እየተዘገበ ነው። ሳውዲ ግን ለኢራን ምላሽ ይሰጣል ብትልም እስካሁን ድረስ የተደረገ ነገር የለም። ሌላው በአስከፊ ሁኔታ የተደበደበችው ኳታር ነች። ኳታር ዶሃ በተደጋጋሚ ከባድ ፍንዳታዎች እየተከሰቱ ሲሆን እስካሁን ድረስ የበረራዎችም እንደተሰረዙ ናቸው። ይሁንና ኳታሮች አንድ አስደሳች ነገር አድርገዋል። ከነዚህ ያደረጉት ነገር ውስጥ አንዱ በዛው ያሉ ቱሪስቶች በሆቴሎች እንዲቆዩና ባለ ሆቴሎቹ ተጨማሪ ገንዘብ እንዳያስከፍሏቸውና የሀገሪቱ መንግስት በድንገት ሳያስቡት እዛው ለከረሙ እንግዶች ወጪውን እንደሚከፍል ማሳያ ነው። ከዚህ በዘለለ እንግዲህ የበርካታ ሀገራትን የደበደበችው ኢራን ወደ ቆጵሮስም ተኩሳለች። ቆጵሮስ የብሪታንያ ወይም ደግሞ የእንግሊዝ ወታደራዊ መቀመጫ አለ። እንግዲህ እንግሊዝ ይህን ወታደራዊ መቀመጫ እንድትጠቀምበት ለአሜሪካ ፍቃድ ሰጥታለች። በዚህ ደስተኛ ያልሆነችው ኢራን ቆጵሮስ የሚገኘውን የአሜሪካን ወታደራዊ ሰፈር በአስደናቂ ሁኔታ ደብድበዋለች። ሌላኛው በጣም አነጋጋሪ የነበረው ጉዳይ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት የስራ ቦታ መደብደቡ ነው። እንዲሁም ደግሞ በእስራኤል የሚገኘው የአየር ኃይል መከላከያ ዋና ህንጻ ከኢራን ሮኬት ጥቃቶች አላመለጡም ተብሏል። ይህን ተከትለው ጉዳዩ በይፋ ባይረጋገጥም ቤንያሚን ኔታንያሁ በቆይታቸው ነው ደግሞ ወደ ጀርመን ሄደዋል። ጦሩን የሚመሩት ከዛ ነው እየተባለ ነው። ይህን
የመውሳድ ስትራቴጂክ ዘዴ ዘይዶ ነው ብለው የብልጠት ሊያረጉት እየሞከሩ ነው። በእርግጥ እኔ ምናልባት እንግዲህ አያቶላህ ከኢራን ወጥቶ ሩሲያ ሆኖ ጦሩን ቢመራ ግን እንደ ፍርሃትና እንደ ሽሽት ይታያል። እነሱ ሲያደርጉት እንደ ጀግንነትና ብልጠት ነው የሚያዩት። በእርግጥ ይሄ የተለመደ ጉዳይ እንደሆነ ይታወቃል። ዞሮ ግን ኳታርን ጨምሮ እጅግ በርካታ ሀገራትን የደበደበችውን የዩናይትድ አረብ ኤሚሬት አቡዳቢን ጭምር ያለምንም ከልካይነት የኢራን ሚሳኤሎች እንግዲህ እየፈነጩበት ነው የሚገኙት። የሆነ ሆኖ ኢራን እስከመቼ በዚህ ሁኔታ ታግላ ትቆያለች የሚለው አንድ ጉዳይ እንዳለ ሆኖ ኢራንን እንዳልጠበቁ ያገኟት አሜሪካ ግን ሁለት ነገሮችን አስቀምጠዋል። በርካታዎች ሲፈሩት እንደነበረው ኢራን የዋዛ ሀገር አይደለችም። የሳይንስ፣ የፊዚክስ፣ የሂሳብ ሊቆች ያሉባት ጀነራል ቢሞት ጀነራል የሚተካ አንድ ሳይንቲስት ባይኖር ሌላ ሳይንቲስት የሚበቅልባት ምድር ነች። የኢራን የፋርስ ስልጣኔ ቀላል አይደለም፣ ህዝቡም ሰከን ያለና የሰለጠነ ነው በሚል መግለጫዎች በስፋት ሲሰጡ ነበር። ነገር ግን አሜሪካኖችና እስራኤሎችን ሊረዱት አልወደዱም ነበር። ይሁንና ግን አጻፋው እጅግ እየከፋ ሲመጣና የአሜሪካ የጦር ሄሊኮፕተሮች መከስከስ ሲጀምሩ አሜሪካ ጦርነቱ አይረዝምም እያለች ነው። ለዚህ አይረዝምም ብለው ደግሞ እንደ ምክንያት ያስቀመጡት እኛ የሚሳኤል ማዕከላትን ነው የምንደበድበው፣ የጦር መርከቦቻቸውን ነው እንጂ ከዛ ውጭ አንዋጋም፣ እነሱን ደግሞ እርምጃ ወስደን ታክቲካል እርምጃ ከኢራን ጦርነቱን እናቆማለን እያሉ ነው። በእርግጥ በ12 ቀን ድብደባ ኢራን ከዚህ በኋላ የኒውክሌር መሳሪያ አይኖራትም፣ ሚሽናችንን ወይም ተልኳችንን አጠናቀናል ብለው ወጥተው እንደነበረ ይታወቃል። ያ ከሆነ ታዲያ አሁንስ ጥቅሙ ምንድነው የሚለው ነው። ትራምፕም ሆነ ፔንታጎን በኢራን ያለው ጦርነት ይራዘማል ብላችሁ እንዳትሰቡ፣ ሚሽኖቻችንን አሟልተን እንወጣለን እያሉ ነው። ይሁንና ሁኔታው በ3 ቀናት ውስጥ ያላሰቡት የገጠመ አሜሪካኖቹ የጦር ወታደራዊ ሰፈሮቻቸው ተደብድበዋል፣ ሄሊኮፕተሮቻቸው ተከስክሰዋል። ስለዚህ አሁን ኢራን ሙሉ አቅም ላይ እንደምትገኝ እንጂ እየተሸነፈች እንዳልሆነ አንዱ ማሳያ ነው። ስለዚህ የስልታዊ ማፈግፈግ የት ይደርሳል የሚለው እንዳለ ሆኖ ኢትዮጵያን ጨምሮ ግን ለመላው ዓለም ስጋት የሆነ አንድ መረጃ ተሰምቷል። ይህም እንግዲህ ኢራን የሆርሙዝ ወሽመጥን መዝጋቷ ነው። ይህ ኢራን የዘጋች የሆርሙዝ የባህር ሰርጥ እንግዲህ ለበርካታ ኃይላት በጣም በርካታ ጠቀሜታ ያለው ስትራቴጂክ ቦታ ነው። የኢራን አብዮታዊ ዘበኛ ከፍተኛ ባለስልጣን መተላለፊያ መስመሩ ቴህራን መዝጋቷን ተናግረዋል። በዚህ ሰርጥ ለማለፍ የሚሞክር ማንኛውም መርከብ በእሳት ይጋያል ነው ያሉት። የአብዮታዊ ዘብ ዋና አዛዥ አማካሪ የሆኑት ብርጋዴር ጀነራል ኢብራሂም ጀባሪ ለኢራን መንግስት መገናኛ ብዙሃን ይህን ይፋ አድርገዋል። የሆርሙዝ ሰርጥን ሙሉ በሙሉ ዘግተነዋል። ማንም ሰው ለማለፍ ቢሞክር የአብዮታዊ ዘቡም እና የመደበኛ ባህር ኃይሎች እነዛን መርከቦች በእሳት ያጋዩቸዋል፣ ወደ ታችኛው የባህር ወለልም ያሰምጧቸዋል ሲሉ ተናግረዋል። በአሁኑ ወቅት የኢራን እርምጃ ዓለም አቀፍ የኤነርጂ አቅርቦት ላይ አደጋ ጥሏል እየተባለ ነው። በዓለም አቀፍ ደረጃ የነዳጅ ገበያ ላይ ከፍተኛ መናወጥም እየተፈጠረ ነው። ትልቅ የጭነት መርከብ ድርጅቶች በሰርጡ በኩል የሚያደርጉትን ጉዞ በአሁኑ ሰዓት አቁመዋል። ከ200 በላይ መርከቦች በሰርጡ ዙሪያ ቆመው የኢራንን መልካም ፍቃድ እየተጠባበቁ ነው። የሆርሙዝ ሰርጥ መዘጋት በዓለም አቀፍ ደረጃ በየቀኑ ጥቅም ላይ የሚውለውን 20% የነዳጅ መጠን ያግዳል። ይህ ደግሞ ከፍተኛ የሆነ የነዳጅ ጭማሪ እስከ $100 እና ከዛም በላይ ሊያሳድግ ይችላል ተብሏል። ለጉዞ የሚከፈለው ኢንሹራንስ ዋጋ በከፍተኛ ሁኔታ መጨመሩ የመርከብ ባለቤቶች በዛ በኩል ለማለፍ ስጋት ገብቷቸዋል። ይህን ተከትሎ እንግዲህ እንደ ኢትዮጵያን ጨምሮ ነዳጅን በማስገባት ለሚታወቁ ሀገራት ሁኔታዎች መልካም አይደሉም፣ እጅግ አስፈሪ የሆኑ ነው። ሌላም ኢትዮጵያን የሚመለከት ጉዳት አለ። ይህም ጉዳት የደረሰባቸው በጦሩ ማለት ነው ኢትዮጵያውያን ጉዳይ ይመለከታል። ዶክተር አብይ አህመድም ወደ ኳታር ደውለዋል። በኢትዮጵያ እንግዲህ በርካታ ዜጎች የሚገኙባቸው ሀገራት መካከለኛው ምስራቅ አረብ ሀገራት አንዱ ናቸው። በዱባይ፣ ኳታር፣ ሳውዲ አረቢያ፣ ሊባኖስን ጨምሮ በአቡዳቢ የተለያዩ አካባቢዎች ይገኛሉ። እስካሁን ኦማን ከሚገኙ ኢትዮጵያኖች የትም አካባቢ ያሉ ኢትዮጵያን እስካሁን ድረስ ምንም ከዚህ ስጋት ነፃ አይደሉም። ይሁንና ከሰሞኑ በተደረጉ ድብደባዎች ኢትዮጵያን መቁሰላቸውን የሚያሳዩ የቢቢሲን ጨምሮ የተለያዩ ዘገባዎች በስፋት እየወጡ ነው። ሌሊቱን በነበረው ድብደባም ጉዳት ያስተናገዱ ኢትዮጵያን መኖራቸው የሚታወቅ ነው። ከዛ በዘለለ ግን ኢትዮጵያውያን ረጅም ጊዜ በገለልተኝነት ቆይተው እንደነበረ ይታወቃል። አሁን ግን ኢትዮጵያ በይፋ ሁኔታውን በተመለከተ
አቋሟን ማሳወቅ ጀምራለች። ኢትዮጵያ እንግዲህ ጠቅላይ ሚኒስትር አብይ አህመድ ለኳታሩ አሚር ደውለው ነበር፣ ለሼህ ታሚም ቢን ሐመድ አልታኒ። በዚህም ወቅት እንግዲህ ኢትዮጵያ በዚህ ጊዜ ከኳታር ጎን ትቆማለች፣ ዶሃ ላይ የደረሰውን ድብደባ እናወግዛለን ብሏል። ሁኔታው ያለበት ጉዳይ አሳሳቢ ነው፣ እኛ በዚህ ዘመን ጊዜ ከኳታር ጎን እንቆማለን ሲሉ ጠቅላይ ሚኒስትር አብይ አህመድ ደውለው በስልክ ነግሯቸዋል ታሚም ቢን ሐመድ አልታኒ። ይሁንና ግን ኳታር ዶሃ ሁኔታውን ለመቆጣጠርና ከሲቹዌሽኑ ጋር ራሷን የሚዛን ጠብቃ ለመሄድም ሆነ ራሷን ለመከላከል አታንስም ብዬ አስባለሁ። ይሁንና ግን ኢትዮጵያ እና ህዝብ በዚህ ወቅት ከኳታር ጎን ይቆማል ብለዋል ጠቅላይ ሚኒስትር አብይ አህመድ። ከዚህ በዘለለ እንግዲህ አሚሩም ለጠቅላይ ሚኒስትር አብይ አህመድ ለኢትዮጵያና ለራሳቸው አመስግነዋል። በዚህ አስከፊ ጊዜ ከእኛ ጎን ልትቆሙ ስለወደዳችሁ እናመሰግናለን ብለዋቸዋል ለጠቅላይ ሚኒስትር አብይ አህመድ። ሁለቱም ወገኖች የዓለም አቀፍ ህግንና ንግግርን እንዲያስቀድሙ፣ እርስ በርስ እንዳይዋጉ የሚል ማሳሰቢያ እና ለቀጠናው ሰላምና መረጋጋት ቅድሚያ መሰጠት አለበት በሚል ጠቅላይ ሚኒስትር አብይ አህመድ አሊና የኳታሩ አሚር ሼህ ታሚም ቢን ሐመድ አልታኒ ያደረጉት ውይይት ዋናው ፍሬ ነገር ነው ማለት ነው። በአጠቃላይ ግን ኢራን በአረብ ሀገራት ላይ ተስፋ የቆረጠች ይመስላል። በእርግጥ እነሱም ማለት የብዙም የሚረቡ ሀገራት እንዳልሆኑ አሳይተዋል። ቢያንስ እንኳን ጦርነቱ የሃይማኖታዊ አይደለም ከሚያስብሉ ነገሮች ውስጥ አንዱ የሙስሊም ሀገራት ኢራን እንድትደበደብ የወታደራዊ ገዝ መፍቀዳቸውና ለመረጃ ልውውጥ በስለላ ከአውሮፓውያኑና ከእስራኤል ጋር መተባበራቸው ሁኔታውን አስገራሚ አድርጎታል። ለዚህ ደግሞ ግብጽን ጨምሮ በርካታ ሙስሊም የሚበዛባቸው ሀገራት በከዷት ጊዜ ኢራን አሁንም ድረስ ራሷን እየተከላከለችና ያጻፋ ምላሽ እየሰጠች ሶስተኛ ቀን ይዛለች። ዛሬ ሰኞ ከሰዓቱ ምን ይፈጠራል የሚለውን ደግሞ አዲስ መረጃ ወደ ኋላ ይነግራችኋለሁ። እና በቃው መልካም ጊዜ